በእውነት በጣም ያሳዝናል እኮ ያለን ዲሲፕሊን። ደልቶም ቢሆን እሺ የደላው ሰው ቢያደርግሽ የህዝቡን ፈተና የምትፈተኑ ከሆነ የህዝቡን ውድቀት ትወድቃላችሁ ወይም የህዝቡን ማለፍ ታልፋላችሁ። ሰው የተሰጠውን ያማረረ ነው የማይቀየርን ለመቀየር አትሞክሩ። አስቀድሞ የማያነብ እኮ ምን ይሆናል መሰላችሁ? ገንዘቡን አጥቶ ነው የሚማረው። ለምን? ፈጣሪን ከምናምነው በላይ ሰይጣንን የምንፈራው ይበዛል። ያ ማለት ኢንዳይሬክትሊ እየገዛን ነው ማለት ነው። ፈተናህን ምረጥ፣ ትቀጠቀጣለህ በዛ ጉዳይ። የብዙዎቻችን ምን መስራት እንዳለብን ነው አይደል የምናዘጋጀው። እጅግ በጣም ጥቂት ሰዎች ግን ማድረግ የሌለባቸውን ነገሮች ያስቀምጣል። በእውነት በጣም ያሳዝናል እኮ ያለን ዲሲፕሊን። ደልቶም ቢሆን እሺ የደላው ሰው ቢያደርግሽ ኑሯችን ከጆዳፎ ነው። እንደገና በሱ ላይ አሹፈንበት እኮ ማለት ይሄ በጣም ትልቅ ዳሜጅ ነው የሚያመጣው። ካልሰራው ላልደርስ ይችላልው፣ ጊዜን ካልተጠቀምኩ ላይሆን ይችላል። ስለዚህ ያለን ነው መስራት ያለው። አይ ዶንት ሃቭ ታይም የሚለው ስሜት መኖራል። ጥረትና ጊዜ ይጠይቃል ህልማችሁ። ጥረቱንና ጊዜውን ከሰጣችሁት በህሊናችሁ ካመናችሁበት ደግሞ ማሳካት ይቻላል። ስለዚህ you need to have a mentor። ባጠገባችሁ ማግኘት ከቻላችሁ እሰየው፣ ካልሆነ በሶሻል ሚዲያ ካልሆነ በመጽሐፎቻቸው ብቻ በዛ ዙሪያ ላይ እንዳለ ታጠና አለቀ። ኦብሰስድ መሆን አለባችሁ ለህልማችሁ። እንደሱ ካልሆነ እንዴት ማኪያቶ መጠጣት ነው እንዴ ህልምን ማሳካት? ሸንቀጥ ማለት ይጠይቃል አይደል? ግብ ከተቀመጠ ትልቅ ከሆነ ለዛ ብዙ ፈተና ውስጥ እንገባለን። ህይወት ራሱ ፈተና ነው። መርጦ መፈተና ይሻላል። ዝም ብሎ የሁሉንም ሰው ከመፈተን የራስን ፈተና እንወድቃለን። አንዳንድ ደስ የሚለው ህልም ፈተናውን የምታወጡት እናንተ ናችሁ። ከ30 አይነት ሳብጀክት ወደ አንድ ግራንድ ማስተር ሳብጀክት አተኩራችሁ ማስተር ታረጋላችሁ ማለት ነው። የህዝቡን ፈተና የምትፈተኑ ከሆነ የህዝቡን ውድቀት ትወድቃላችሁ ወይም የህዝቡን ማለፍ ታልፋላችሁ። ብዙ ህዝቡ ደግሞ በብዛት አያልፍም። ህልማችሁ ኮመን አይደለም፣ ዩኒክ ነው የተሰጠን። በራባችሁ ሰዓት በሌላችሁ ሰዓት በዛ ሰዓት ህልም ታስቀምጡ የለ ፖቴንሻሉ አለ ተሰጥቶናል። ጊዜ ሄደ፣ ዕውቀት የለኝም፣ ገንዘብ የለኝም፣ አላውቅም። ዕውቀት የለኝም ማወቅ ነው አይደል? ለህልሜ ስል ኦቨርናይት ይታወቃል አይታወቅም። ዛሬ ማንበብ ብትጀምሩ በአንድ አመት ውስጥ በቀን ውስጥ 15 ደቂቃ ብታነቡ በማታውቁት ነገር ላይ በአንድ አመት ውስጥ ብዙ አናውቅም? እናውቃለን። በቃ ባልቻልነው ነገር ላይ ደጋግመን ዛሬ መስራት ብንጀምር ብዙ እንሰራለን። ስለዚህ ከራሳችን ከሰዎች ጋር አናወዳደር። ተኝቶ እኮ ማለም አይደለም የምናወራው። 2 አመት በአንድ አመት ውስጥ ትራንስፎርም አደርጋለሁ። ሰው የተሰጠውን ያማረረ ነው የማይቀየርን ለመቀየር አትሞክሩ። ውጤት ይቀየራል፣ ልምድ ይቀየራል፣ ባህሪ ይቀየራል፣ አስተሳሰብ ይቀየራል። የራስ bounce back from your mistakes። ስህተት የሰራ ነው ሊኖር ይችላል። አንድ ስህተት ስትሰሩ በ1000 ፖዚቲቭ በ100 ፖዚቲቭ በ10 አባዙት አለ። አንድ ነገር ላይ ኔጌቲቭ ነገር ላይ ከማላዘን 10 20 እጥፍ አድርጎ ምን ማስራት ነው? መልካም ነገር መስራት። ስለዚህ ወደ ፊት በመሄድ የተሻለን ሰዎች እንድንሆን ያደርገናል። ባውንስ ባክ ከሚስቴካችን እንነሳ። እኔ እኮ ብሎ አንዳንድ ሰው የዛሬ 10 አመት 5 አመት 3 አመት 2 አመት 6 ወር የሰራውን ነገር እንዲኮ አድርጌ ምን አይነት ሰው ነኝ አረባም ይላል። እንዴ ትረባለህ? ምን ማድረግ ነው? ከስህተት መማር፣ የስህተቱን ተቃራኒ ፖዚቲቭ ነገር ይዞ መስራቱነት። በቃ እኔ ራሴን ምን ያረኩ ነው በዚህ የቀጣው ደስ አይልም። በፖዚቲቭ ነገር ራስን መቅጣት በዛው ልምድ ይሆንብኛል ወይስ አይሆን? ይሆናል እኮ መስጠት፣ መልካም ማድረግ ግልጽ ነው። ኢሞሽን ተራ ነገር እንዳይመስላችሁ። ስለ ራሳችን የፍርሃት ስሜት፣ በራስ አለመተማመን ስሜት፣ የዝቅተኝነት ስሜት ሰው ካላየው ችግር የለውም እያለን ንጹህ ልብስ እየለበስን መውጣት ዋጋ የለውም። ትልቁ ልብሱ ሳይሆን በልብሱ ውስጥ የሚኖረው ሰው የሚሰማው ስሜት ነው። ግልጽ ነው። ከሰው መቀላቀያ ልብስ ሳይሆን ከሰው መቀላቀያ አስተሳሰብ ነው። ጓደኛን መስዬ፣ ሰውን መስዬ፣ አካባቢን መስዬ ከምኖር ይልቅ በፈጣሪ መንገድ ውስጥ እንደሆንኩ ካረጋገጥኩኝ በኋላ ማንን መስዬ? ራሴን መስዬ ነው መኖር ያለብኝ። and unfortunately ፈጣሪ ሲሰራን የተለያየ ዕውቀት፣ የተለያየ ብቃት፣ የተለያየ አላማ ሰጥቶናል አይደል? በውስጣችን ለሱ የተሰጠው አላማ ከኔ ጋር ለመመሳሰል ሲሞክር ከአላማው ይርቃል። በቃ ሁላችን ባከንን ማለት አቨሬጅ ሆነን ቁጭ ነው የምንለው። ኤክስትራ ኦርዲነሪ የምንሆነው ውስጣችን ያለውን አንዳንድ ሰው ደግሞ ይሄን ሲባል ጭንቅላት እኮ ክፋቱ አሁን እያሰባችሁ ሊሆን ይችላል። እኔ ግን ምንድነው የተሰጠኝን እኮ አላውቅም የሚል ሰው እና አለማወቅን ምቾት ውስጥ ሆኖ የሚኖር ሰው አለ። የምትጠረጥረው አንድ ነገር አለ፣ ለሱ ስራ አለ። ለሱ ስትሰራ ያንተም ኮነ at the end of the day ምንም ይሁን ካለ መስራት ወደ መስራት ነው አለ ምን መጣ ተራ ልምምድ ውስጥ ከመሆን ኤክሴፕሽናል ልምምድ ውስጥ ነው የምንገባው። ስለዚህ ትልቅ ውጤት ከፈለግን ትልቅ ልምምድ ማምጣት አለብን። ለዛ ደግሞ ፍላጎታችንን ማወቅ ያስፈልጋል። ፐርፌክሽን የብዙዎቻችን ቆያውን አንብቤ ነው፣ ቆይ አጥንቼ ነው፣ ቆይ ልዘጋጅ፣ ቆይ ላስብበት
ጠብቆ ሰው ይሞታል እንጂ አይሰራም። ስለዚህ the best time to start is yesterday. If not yesterday, it's today. አለቀ። እስከ ዛሬ የምታስቡትን ነገር ለመጀመር ምርጡ ሰዓት መቼ ነበር? ትላንትና ነው። ትላንትና ካልጀመርክ ደግሞ የሚቀጥለው ምርጥ ሰዓት አሁን ነው። አለቀ። ስለዚህ አሁን ነገ የሚባል ግን ምርጥ ሰዓት የለም። ናው ሰዓት ደቂቃ መጥናችሁ ሊሆን ይችላል የምትጀምሩት። በቀን ውስጥ 1 ደቂቃ፣ 10 ደቂቃ፣ 20 ደቂቃ፣ 1 ሰዓት ሊሆን ይችላል። ግን you have to start አሁን መጀመር አለበት ነው። ስለዚህ እንደሱ ካደረግን ምን ይሆናል? ወደ ፐርፌክሽን ሳንሄድ ከዜሮ እንጀምራለን ማለት። ምርጥ ለመሆን አትሞክሩ፣ ጀምሩ። ወደ ህልማችሁ መሄድ it's not a big deal፣ የልምድ ጉዳይ ነው። ትደርሳላችሁ ሌላውም እንደደረሰ። ነገር ግን ልምዷን መቀየር የሚባል ነገር መጀመር አለብን ነው። በቃ አትታገሉ። 10 minutes per day 10 ደቂቃ አሞንም ደብሮንም ደክሞንም እንቅልፋችን መጥቶም ሰልችቶንም ምን ይደረጋል? ማድረግ ወይም ሞት። በቃ ልምድ እስኪሆን ነው። 60 ቀን ምናምን 90 ቀን 3 ወር አድርጉት። ከዛ በኋላ ያዛጋችኋል ካላደረጋችሁ። ከዛ ምን ይጨምራል? ደቂቃው እየጨመረ ደግሞ ይመጣል ማለት ነው። ልምድ ከልጓም ይላቃል። ውጤት ለማምጣት ከምትታገሉ ልምድ ለማዳበር ሞክሩ። አስቀድሞ የማያነብ እኮ ምን ይሆናል መሰላችሁ? ገንዘቡን አጥቶ ነው የሚማረው። ግልጽ ነው። ገንዘቡን አጥቶ ማለት ለካ እንዲህ ነው የሚከሰረው ትላላችሁ፣ ኢንቨስት አድርጋችሁ ማለት ነው። እንደሱ ከማለት አሁኑኑ ስለ ቢዝነስ ምን ማድረግ፣ ሜንታሊቲውን መገንባት። ስለዚህ ማንበብ አለብን ማለት ነው። ስለ ቢዝነስ ማንበብ አለብን። የቢዝነስ መጽሐፎችን ሆን ብለን እየገዛን ማንበብ። ለምን ነገ ስራ ውስጥ ገብቼ እየከሰርኩ ከመማር አስቀድሞ መዘጋጀት አይሻልም? ብዙዎቻችን ቢዝነስ ለመጀመር ምን ያስፈልጋል ሲባል ብሩ ቢኖረኝ እሰራለሁ ይላል። ብርማ እንደዚህ የሚሰራ ቢሆን ኖሮ ኢንቨስት ያደረገው ሁሉ ባተረፈ። ብሩ አይደለም የሚሰራው፣ ብሩን የያዘው ሜንታሊቲው ነው፣ የቢዝነስ ኦነሩ ሜንታሊቲ። ለምን ፈጣሪን ከምናምነው በላይ ሰይጣንን የምንፈራው ይበዛል። ያ ማለት ኢንዳይሬክትሊ እየገዛን ነው ማለት ነው። ፈጣሪን እኮ እንደሚችል ብናምን ምን ተጠቀመው ማለት ነው እኛ ነን። ሰይጣንም ደግሞ በጣም ብቁ እንደሆነ ብናምን ምን ጎዳው ማለት ነው። ይሄንን አበርትታችሁ ያዙት። ቢዝነስ ሜንታሊቲን ለመገንባት የቢዝነስ መጽሐፎችን ማንበብ በጣም ያስፈልጋል። የሮበርት ኪዮሳኪ መጽሐፎች በጣም ይጠቅማሉ ለዚህ በጣም። ስለዚህ እንጠቀምባቸው እነዚህ መጽሐፎች። ይሄን ካደረገን በራስ መተማመናችን በደንብ ሰው ፐርፌክሽን የሚባል ነገር እንጀምራለን። ስንጀምር ግን ዝም ብሎ በኮንፊደንስ በቃ እኔ ጀመርኩኝ ለማለት አይደለም። አስቀድሞ ማንበብ። ምንም ነገር ልትጀምሩ ስትሉ አንብቡ። የሆነ ነገር አዲስ ልትጀምሩ ስትሉ አስቀድማችሁ አንብቡ። ካልሆነ ገብታችሁ እያቦካችሁ ነው የምትማሩት እና ላትማሩም ትችላላችሁ፣ ልታጡ ትችላላችሁ። ልማችሁ ግባችሁ ግልጽ ነው። ለዚህን ካደረግን ከፐርፌክሽን ወተን ምን እናደርጋለን? ፐርፌክት አይደለም የምንሆነው አይደለ? ጀማሪ እንሆናለን። ተማሪ ነኝ በሉ። በአንድ ጉዳይ ላይ ተማሪ ነኝ። ከዛስ ተማሪ ምን ያደርጋል? ራይትም አለው ኤክስም አለው። በዚህ ምድር ላይ ሁሌ ተማሪ ነን። እድሜያችን 80 እንኳን ቢሆን ፐርፌክት ነን እንዴ? አይደለም። 80 ዓመት ሙሉ ኳስ ብትጫወቱ ሁሌ ጎል ታገባላችሁ? ፈተናህን ምረጥ፣ ትቀጠቀጣለህ በዛ ጉዳይ። ቢዝነስ ከሆነ ኪስህ ሊወልቅ ይችላል። ኪሴን አወለቁት ነው አይደል የሚባለው? በምን ጉዳይ ነው የመረጣችሁት? ስለዚህ በዛ ጉዳይ ላይ ብዙ ይፈተናል። ፈተናችሁን ምረጡ። ከዛ ኢንጆይ ዮር ፈተና አይደል? ዲፓርትመንታችሁን ምረጡ ማለት ነው። ዝም ብሎ ኮመን ኮርስ አትውሰዱ።